ሰላም ጤና ይስጥልን ውድ ቤተሰቦች፣ ዛሬ ደግሞ ቀዝቀዝ ባለ ኬክ መተናል ማለት ነው። እንደዚህ ፍሪጅ ውስጥ ተቀምጦ የሚበላ ጣፋጭ የሆነ ኬክ ይዤላችሁ መጥቻለሁ። የትናንትና ከተበላ ከተጨረሰ አሳውቃችኋለሁ ብዬ ነበረ። ያው ትናንትና በደንብ አድርገው ሙልጭ አድርገው በልቶት በጣም ደስ ብሎኛል ማለት ነው። ስለዚህ በሞራል ዛሬም ደግሞ ሌላ አዲስ ኬክ ለመስራት ተነስቻለሁ። ይህን ኬክ ደግሞ ለመስራት የሚያስፈልጉን 8 ሀባ ኬሪ ነው፣ ጅብን ኬሪ ማለት ነው። ሁላችሁ እንደምታውቁት እሱን ልጠን እንደዚህ ማሽን ላይ እናደርጓለን። ምክንያቱም ቀዝቃዛ ነገር ስለሆነ ፍርን ስለማይገባ ሁሉንም አንድ ላይ ሚክስ አድርገን በደንብ በማሽን ከመታን በኋላ ቀባብተን ምናምን ነገር በብስኩትና በክሬም ስለሆነ እሱን ፍሪጅ አድርገን ነው ማለት ነው ወደ ሌላ ስራችን የምንሄደው። ያው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እየመጣችሁ ደግሞ ቤቴን አበርቱኝ። ሁል ጊዜ ደግሞ በሚሰራበት ሰዓት ቪዲዮ በሚቀርጽበት ሰዓት ደግሞ ላይቭ ላይ ነው የምሆነው ማለት ነው። ከላይ እዚህ ጋር ከጓደኞች ጋር እየሳቅሁ እየተጫወትኩኝ ከጎን ደግሞ ከልጆች ጋር እየተዳረግኩኝ ብቻ በጣም ደስ ይል ነበረ። አንዳንድ ጊዜ ስንት ኪሎ ራሱ እንዳደረግኩኝ ግራ እየገባኝ እንደምታዩት እየቆጠርኩኝ ነበረ በእጄ ማለት ነው። ምክንያቱም ሀሳቤ በጣም ብዙ ቦታ ነው። ልጆችን እየተንጫጩብኝ ነበረ ላይ እንዳይነበርኩኝ ብቻ 8 ኪሎዎችን አድርጌያለሁ። ከዛ በኋላ እንደ ሁልጊዜ እንደምጠቀሙ ክሬም ነው ማለት ነው። ክሬም ቦክ አንድ ተጠቅም ያለሁኝ። በደንብ አድርጋችሁ ምጥጥ አድርጋችሁ አውጡት። ምን ነገር መጣል የለበትም ሂሳባችን ስለሆነ ማለት ነው። እና ፈታ ዘና እያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ደግሞ ሀሊሙ ቀጠር ያው ግማሽ ነው። ትናንትና ለሲኒማው ተጠቅሜው ነበረ ግማሹን ደግሞ ዛሬ ተጠቅሜያለሁ ማለት ነው። በነገራችን ላይ ዛሬም ሲኒማ በትናንትና ሰርቼ በጣም ሲት የወዳው ዛሬም ድጋሚ ስሪ ተብያለሁ። የእሱን ቪዲዮ ልቀርጽላችሁ ነበር ግን በጣም ድክም ብሎኝ ስለነበረ አልቻልኩም። እና በጣም የሚያምር ምርጥ ክሬም ኬክ ነው የሰራ ነው ዛሬም። ያው ትናንትና ደግሞ በነገራችን ላይ ማለት ነው ሰዎች ኬክ ገዝተው ነበረ በሉ። ከዛ በኋላ የሚሰራው ኬክ ስላለ በቃ ሳይበላ የእነሱ ሳይከፈት ሁላ አደረ። ዛሬም እንዳለ ነው ያለው ማለት ነው። እዚህ ጋር ደግሞ የጨመርኩትኝ የድሬም ዋይፕስ የሚባለው አንዱን ማለት ነው። ከውስጥ ከ4 ፍሬ አይደል ያለችው አንዷን አውጥቼ አንዷን ብቻ ነው የተጠቀምኩትኝ። እዚህ ጋር ደግሞ ክሬም ከረሜል ነጯን ዱቄቷን ፓርት ማለት ነው እሷን አንድ ያርግ ያለሁኝ እና የተሰራ ነገር ሲበላላችሁ እንዴት ደስ እንደሚል ያለው ስሜት በጣም ደስ የሚል ማለት ነው። እየሰራሁት ነበረም ሁሌም ነው ደስ የሚለኝ ማለት ነው። ሁሌም ግን ያው ያልቃል። በተለይ ስዊቶች የሰራቸው ስዊቶች ምንም በተጨማሪ ልክ የሾርባ መፍጫም አላት። በጣም ተመችታኛለች። እዚህ ጋር ደግሞ እንደምታዩት ቾኮሌት ነው። ማንኛውም አይነት ቾኮሌት መጠቀም ትችላላችሁ። እኔ ቤት ያገኙት ይሄን ስለሆነ ትንሽ የወተት አድርጌበት በደንብ እንዲሟሟ ለሰስ ያለ እንዲሆንልኝ ማይክሮዌቭ ውስጥ 2 ደቂቃ አድርጌው በደንብ ሞቆ ክሬም ሆኗል ማለት ልክ እንደ ኖትላ ነው የሆነው። ኖትላም ካላችሁ በኖትላ ብቻ መጠቀም ትችላላችሁ። እኔ ኖትላ ስላለቀብኝ ድጋሚ እስከሚመጣ ድረስ እንዳይቆይብኝ ብዬ ነው እሱን እንትን ያልኩትኝ። እዚህ ጋር ደግሞ እንደምትመለከቱት ብስኩት ነው ማለት ነው። የብስኩት ቻይ የሚሉት 4 ማዕዘኗም በክቡም አለ። ክቡን መጠቀም ትችላላችሁ። ይህ ነገር በነገራችን ላይ ጾም ባልሆነ ሰዓት ጧት በቡና እንዴት እንደሚጣፍጥ ኔስካፌ በጣም ነው የምወደው። አልከፈት ብሎኝ በደንብ አታግኑኛል። አልከፈት የሚሉ ነገሮች በዝተዋል። እንደምንም ግን ታግለ መክፈታችን የማይቀር ነው። ከፈትኩትኝ እንደምንም ብዬ ታግዬ። ከዛ በኋላ እዚህ ጋር በሳህን የምታዩት ወተት ነው። ቀዝቃዛ ወተት አዘጋጅቻለሁ። ምክንያቱም ትንሽ ራስ ማለት ስላለበት በወተት እየነከርን ነው ማለት ነው የምንደረድረው ማለት ነው። ያው አታግሮኛል እውነት ለመናገር ብስኩቱን ለመክፈት በደንብ ታገያለኝ። ግን ቢሆንም አሸንፊያለሁ፣ አያሸንፈኝም። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ አብርቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ምን ይጨመር ምን ይቀነስ የሚለውን ነገር ኮሜንት ላይ እያስቀመጣችሁልኝ ማለት ነው። ወደ ሌላ ስራ የሄድኩ መሰለኝ። በነገራችን ላይ ድምፁን እዛ እየሰራሁኝ ለመቅረጽ ስለማይመች ድምፁን ለመቅረጽ ስለማይመች በጣም ጩኸት ቲቪ ምናምን ነገር ስላለ እየቆየሁ ነው። ድጋሚ ሌላ ድምፅ ኦቨር ነው የምገባው ማለት ነው። ያለበትን ፕሮሰስ እናንተ ታውቃላችሁ። ዩቱብ ላይ ትንሽ የምትሆን ብቻ እንታገላለን። በዚህም ብለን ከስራ ጎን ለጎን ይህንን እንደዚህ መስራት መቻላችን በራሱ በጣም ትልቅ ነገር ነው። እንደዚህ ያደርጋችሁ ብስኩቱን ሁሉም ቦታ እኩል አዳርሱት። ክፍተት እንኳን ካለ እንትኑ ላይ ሲኒያው ላይ እየሰበራችሁ እንደዚህ እንደምታዩት ፍትት እያደረኩላ ነው። በቃ ምንም አይነት ክፍተት እንዳይገኝ አድርጌ እየደረደርኩት ማለት ነው።
ሁለት ብታደርጉት እኔ በአንድ ዙር አደረኩት እንጂ ሁለት ዙር አድርጋችሁ ሁለት ዙር ብስኩት ብደረድሩበት በጣም አሪፍ ነው ማለት ደራርባችሁ ማለት ነው። ሁለት ብስኩት ብታደርጉበት በጣም አሪፍ ነው የሚመጣው። በኋላ ላይ ሲቆረስ የሚያምር ይሆናል ማለት ነው። በደንብ ክፍተቱ ይታያል። ያው እንደምታዩት ክሬሙን አፍስሼ ሁሉም ቦታ እኩል በደንብ አዳረስኩት ማለት ነው። እንዴት ነው ሙያ ላይ ግን በደንብ እችላለሁ አይደለ? ትንሽ ቀቃ አርጃቻለሁ፣ ይቅርታ አድርጉልኝ። ግን ያው ብስኮት ነው እየደረደርኩ ያለሁት በድጋሚ። እዚህ ጋር ደግሞ በተጨማሪ ብታገኙ እኔ ስላላገኘሁኝ ነው እንጂ ቤት ውስጥ ቢኖራችሁና የሆነ በላሊጥ የሚመስል ምንድነው ኩናፋ የሚሰራበት ቀጫጭን እንደ ፓስታ ነገሮች አሉን። እሱን ነገር ቢኖራችሁ ቡኒ እስከሚሆን ድረስ በደንብ አምሳችሁ ብትጨምሩበት ማለት ነው። ይበልጥ ደግሞ እንዴት እንደሚያምር ያው ሁሉም ቦታ በደንብ አዳርሻለሁ። በድጋሚ ክሬሙን ነው ማለት ነው የማፈስበት። ያው ጊዜ ስለሌለ በጣም እየተቻኮለ ነው የምንሰራው ሁሉ ነገር ታውቃላችሁ፣ ረመዳን ላይ ክሬሙን አሁንም በደንብ እንዲዳረስ ሁሉም ቦታ በደንብ አድርጌ እየቆጠብኩኝ ተጨማሪም ዙር ስለሚያስፈልግ እየቆጠብኩኝ ሁሉም ቦታ በደንብ አዳርሻለሁኝ። የተረፈችኝን ደግሞ በቾኮሌት ቅድም ባቀለጥኩት ቾኮሌት እና በኑትላ አድርጌ አደበላልቄ ከላይ ዲኮር ይሆናል ማለት ነው። እዚህ ጋር እንደምታዩት ሳህን ላይ ለመቅረጽ ትንሽ ካሜራ ላይ በደንብ አልገባልኝም፣ ግን ቢሆንም ገጣጥሙት። ሀሳቢ መቼም ትረዱታላችሁ ብዬ ተስፋ አደርጋለሁ። ያው እዚህ ድረስ ከመጣችሁ ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበርቱኝ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ምን ይጨመር ምን ይቀነስ የሚለውን ነገር አሳውቁኝ። ምንም አይነት ነገር ሳህን ላይ እንደማላስቀር ምንም ነገር እንዲታጠብ እንደማልፈልግ እዩት። በደንብ ውጥጥ አድርጌ እያገላበጥኩ ነው ያወጣሁት ማለት ነው። እዚህ ጋር እንትና ቾኮሌቷ ቅድም ያነጠርናት ቾኮሌት ያነጠርነው ያቀለጥነው ቾኮሌት ትንሽ ደረቅ ብሎብኝ ነበረ። ድጋሚ ወተት አድርጌ ከካሜራ ጀርባ ሆነብኝ። ትንሽ ወተት አድርጌ በደንብ በማንኪያ ደብልቅልቅ አደረኩት ማለት ነው። በደንብ አድርጌ አዋህድኩት። ይኸው እንደምታዩት እዚህ ጋር እየዳመጥኩ ነው። ከመዳመጥ አይተናነስም በሉ። አንድ ማንኪያ ኑትላም አድርጌያለሁኝ። ኮኮናት ምንድን ነው የቾኮሌት ፓውደር አለ አይደለ? እሱ ነገር ደግሞ ብታገኙ ስራችሁን በጣም ነው የሚያቀልላችሁ። የትንሽ ቤት ውስጥ ያው እኛ ቤት ብዙ ምን ይሄን ያክል ተጠቃሚ አይደሉም። ራሴ ገጣጥሜ ተፈላስፌ ምናምን ነገር ስለምሰራ ነው። ተጠቃሚዎች አይደሉም ቤት ላይ ብዙ ማለት ነው። ግን የተሰራ ነገር ተስርቶ ሲገኝ መብላቱ ላይ በደንብ ጎበዞች ናቸው። መግዛቱ ላይ ትንሽ ያስቸግራሉ። እኔም ደግሞ በወጣሁኝ ሰዓት እረሳለሁኝ ሁሉንም በቃ እንደ ራሴ ሆኜ የራሴ እንደ ቤቴ ሆኜ ላመጣ እንትንና ግን አንዳንድ ጊዜ ገንዘቡም ሳይሆን የኑሮ ውድነት ለካ እዚህ ማለ እንዴ አናታችን ነው የሚያዝሩና ከገዛሁኝ በኋላ ምን ገዛሽ የሁሉ ብር ምናምን ነገር የሚባል ነገር ስላለ ሁሉንም ነገር ለማምጣት አፍራለሁ ማለት ነው። ያው ለእነሱ ለራሳቸውን ቤት ቢሆን ግን ሁሉን ነገር መግዛት ደግሞ ያሳፍረኛል። በጣም ብዙ ትንሽዬ 3 4 ኪስ እገዛና የሚወጣው ግን 1 ሺህ ምናምን ነገር ሲሆን እደነግጣለሁ ማለት ነው። ለዛ ሁሉ ነገር እንደ ልቤ መግዛት አልችልም እና አንዳንድ ነገሮች እያወቅኩኝ በቃ እንደምንም ተፈላስፌ እሰራቸዋለሁ ብዬ ትቻቸው ነው ማለት ነው። ብዙ መገዛት ያለባቸው ነገሮች እያሉ ማለት ነው። እዚህ ጋር እንደምታዩት ያው አንድ ኖትላ ነው የጨመርኩበት። አንድ ማንኪያ ኖትላ ነው ያገኘሁት። እሱንም አገለባብጬ ከመላስ አይተናነስም። የእውነት በደንብ አድርጌ አገለባብጬ በማንኪያ ፈቅፍቄ ማለት ነው። ከዛ በደንብ አድርጌ አዋህድኩት። ብቻ በዚህም በዛም መጥቶልኛል የቾኮሌት ከለር። በደንብ አድርጌ አዋህድኩትና እሱንም ላዩ ላይ በደንብ አድርጌ ቀባሁት ማለት ነው። ከክሬሙ ጋር እንዳይመሳሰል ያኔ እንዳይዋሃድብኝ ቀስ ብዬ በደንብ ሁሉም ቦታ አዳረስኩት ማለት ነው። አያችሁት? በጣም ደስ የሚል ሰስ ያለ ክሬም ነው የመጣልኝ። አፍስሼ ሁሉም ቦታ በደንብ አዳረስኩት። እናንተም እንደዚህ አድርጋችሁ ከላይ ደግሞ መጨመር የምትፈልጉት እንደ ዲኮር ላይክ እንደ ትናንሽ አበባዎች አሉ አይደል? እነሱ ነገሮች ብታገኙ እነሱ ነገሮች ለዲኮር በጣም ነው የምወዳቸው፣ ግን በቃ ላገኛቸው አልቻልኩም። ብዙ ነገሮች መስራት ማድረግ ትችላላችሁ። እንደ ፈራውላ ምንድን ይባላል ስትሮበሪ ቱት ምንድነው ቱት ደግሞ በእንግሊዝኞች እየጠፋኝ ነው። እና ብላክቤሪ ምናምን የሚባሉ ብሉቤሪ ምናምን የሚባሉ ነገሮች ላይ ከላይ በደንብ አድርጋችሁ እስከ ጥግ ድረስ ጊዜ ኖራችሁ ብደረድሩበት በጣም ነው የሚያምረው ማለት ነው። ይህን እንደምታዩት እንግዲህ በጣም ያማረ የተዋበ ወጥቶልኛል። ይህንን ሽፍን አድርጋችሁ
ፍሪጅ ውስጥ አስቀምጣችሁ በደንብ ቀዝቀዝ ሲል ከሰላት በኋላ ተራዊ ከሰገዱ በኋላ ይህን ስታመጡላቸው በልተው ጠጥተው ከጠገቡ በኋላ አንጀታቸውን ራስ ያደርጉበታል ማለት ነው። ያው የኛም የጎዳዴ ጾም ስለሆነ ብዙ ነገሮችን እንሰራለን፣ ግን አንበላም። የሶርት ማቅረቡ ላይ ግን አንደኛ ነን። አልተቻልንም። ሙያ ዘንድሮ በተለይ ጨምረናል። እናንተም ስላላችሁ ዩቲዩብ ላይም ለመቅረጽ ምናምንም ስለሆነ በደንብ አድርገን እየታገልን ነው ማለት ነው። ቤተሰብ እንግዲህ እዚህ ድረስ ከመጣን ይህን ሁሉ ካየን ይህን ሁሉ ከሰማን እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ስለነበራችሁ በጣም ከልብ አመሰግናለሁኝ። ምንም አይነት ነገር ማንኪያ ላይም ሳህን ላይ ማስቀረት አልወድም። ይህንንም እንደምታዩት ማንኪያውንም በደንብ አድርጌ ደግሞ በሹካ እየጋዝኩት ነው። ሹጋውንስ በምን ትግጫለሽ እንዳትሉ እና በደንብ አድርጋችሁ ሁሉን ነገር ሴቭ ማድረግ ልመዱ። ማለት ራሳችን ስላልገዛ ነው ብቻ ብክን ብክን አይነት ነገር ከተፈጥሮ የማልወድም ማለት ነው። ሁሉም ነገር እንደዚህ ሙጥጥ አድርጌ ነው የምጠቀመው እና እንደዚህ እንደምታዩት ያማረ የተዋበ ሆኗል። የተዝረከረከ ነገር ክሬም ምናምን ነገር ይነካስ ካለ እናጸዷለን። ምክንያቱም ይሄ ተቆርሶ ወይ በሳህን ተገልብጦ ምናምን አይደለም ሰዎች ፊት የሚቀርበው፣ እንደዚህ ስለሆነ የሚቀርበው ይኸው እንደምታዩት ጽድት አድርጌዋለሁ ማለት ነው። ምንም አይነት ነገር የተዝረከረከ ነገር እንዳይኖር እችን ሽፍና አድርገን ፍሪጅ እናስቀምጣትና ከሰላት መልስ እንሰጣቸዋለን ማለት ነው። ቤተሰብ እዚህ ደስ ከመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ